ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲ ራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ከፍ ያደርጋል። ላይክ እያደረጋችሁ እንድታደምጡን፣ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን በሐሙስ ምሽት ተጠባቂ የመጨረሻ የዚህ ሳምንት የፌስቲቭ ፊክስቸር የመጨረሻ ጨዋታ በኤሚሬትስ በአርሴናል እና ሊቨርፑል መካከል የተደረገው ፍልሚያ እንግዲህ ያለምንም ግብ ባዶ ለባዶ ሲጠናቀቅ የጨዋታው ምስል ግን በርካታ ነጥቦችን እንድናነሳ የታዘብናቸውን ጉዳዮች እንድንወያይበትና ያልተጠበቁ እንቅስቃሴዎች፣ ያልተጠበቀ ውጤት ካልተጠበቀው ቡድን የተሻለ እንቅስቃሴ የተስተዋለበት የሊጉ መሪ አርሴናል ደግሞ ከወትሮ ከነበረው ጥንካሬ ወርዶ በታየበት የምሽቱ ጨዋታ ምን አይነት ትዝብት ተመለከታችሁ? በጨዋታው ዙሪያ የእንግሊዝ ሚዲያ ትኩረቱን በሶስት ነጥብ ላይ አድርጓል። የመጀመሪያው የሊቨርፑል እንቅስቃሴ፣ በሁለተኛ ደረጃ የማርቲኔሊን ባህሪ፣ በሶስተኛ ደረጃ ደግሞ የአንቶኒ ቴለር ውሳኔና የሚካኤል አርቴታ አርሴናል የነበረው የሜዳ ውስጥ እንቅስቃሴ፣ ያ ሞመንተም፣ ያ አስፈሪ ለተጋጣሚ አስጊ የሆነው ሪትም ከመጀመሪያ አጋማሽ 20 ደቂቃዎች በኋላ ያለመቀጠሉ ጉዳይ ምንድን ነው በማለት ትኩረታቸውን በአጠቃላይ በሊጉ መሪ ላይ ጫናን የበለጠ የሚፈጥሩ ነጥቦች ላይ አተኩሯል። ነገር ግን ጨዋታው የምንመለከተው ታክቲካዊ ጉዳይ፣ የዚህ ጨዋታ ባህሪ ለውጥ፣ ተለዋዋጭ ሜዳ ውስጥ እንቅስቃሴና ምን አይነት የነበረው ተጠባቂነት፣ ጨዋታው ላይ የነበረው እያንዳንዱ ነጥብ ስንመለከት ከዚህ ጨዋታ ቀደም ብሎ ትናንትና የሰራነውን ቅድመ ጨዋታ ግምገማ መለስ ብላችሁ ብትመለከቱ በርካታ አድማጮች በቻናላችን ሬት አድመጣችሁታል። እዛ ፕሮግራም ላይ አንድ ጉዳይ አንስተን ነበር። በዚህ ጨዋታ አብዛኛው ኦፕታ በዘንድሮ የውድድር ዓመት የቶፕ 6 የእርስ በርስ ግንኙነትን በዚህ ደረጃ ከፍተኛ የአሸናፊነት ፐርሰንት ለአርሴናል ሰጥቷል። በዘንድሮ ሲዝን ብቻ ሳይሆን ባለፉት 3-4 ዓመት ሁለት የቶፕ 6 ክለቦች ሲገናኙ እንኳን በዚህ ደረጃ ለአንደኛው ቡድን ከፍተኛ የአሸናፊነት ግምት ሰጥቶ አያውቅም። እንደነዚህ አይነት ጉዳዮች ሲደጋገሙ በቡክ ሜከሮች የሚሰጡ ትላልቅ የገንዘብ አሸናፊነት የጨዋታ ቤት የሚያደርጉበትን ስትራቴጂ በከፍተኛ ሁኔታ የጨዋታን ምስል ለአንደኛው ቡድን ባላንስ ተደርጎ ኤክስፔክቴሽኑ ከፍ ሲል ወደ አንደኛው ቡድን በሜዳ ውስጥ ባሉ ጉዳዮች ደግሞ የተጋጣሚ ጥንካሬ ፍጹም ባለፉት ጨዋታዎች ለመገምገም በሚቸግር ደረጃ የሊጉ መሪ ደግሞ የበለጠ ክላሱን እያጠናከረ የመጣበትን ፎርም ስንመለከት ይህን ጨዋታ ከተመለከትም በኋላ ለመገምገም በርካታ ነጥቦች ይነሳሉ። ከመመልከታችን በፊት ግን ጉዳዮች ሁሉ ወደ አንደኛው ቡድን የበለጠ አመዝኖ፣ እንደውም አንዳንድ ትላልቅ ዘጋቢዎች የሊቨርፑል እግር ኳስ ክለብ ታሪካዊ ሽንፈት እንዳይሆን ያሰጋል የሚልም ቅድመ ግምት እያስቀመጡ ነበር። ነገር ግን በጨዋታው ላይ የተስተዋለው ነጥብ ከጨዋታው በፊት ከነበሩ ጉዳዮች በአጠቃላይ ማለት ይቻላል በተቃራኒው ነው። ይሄ ጉዳይ እንዴት ሊፈጠር ቻለ? ሜዳ ውስጥ ያየነውን እንቅስቃሴ ስቴፕ ባይ ስቴፕ እናነሳለን። ነገር ግን የምሽቱን የጋብሪኤል ማርቲኔሊን ጉዳይ የእንግሊዝ ሚዲያ ተጫዋቹ ላይ ከፍተኛ ጫና እየፈጠረ ነው። በባህሪ ደረጃ የሚደገፍ ወይም በዛ ሁኔታ ኮነር ብራድሊ ላይ ያሳየው ሪያክሽን ተገቢ አይደለም፣ 100% ተቀባይነት የለውም። ነገር ግን ፕሮፌሽናሊዝም አንዳንዴ ደስ የሚለው ከጨዋታው በኋላ እንግዲህ እስከ በርካታ ሰዓቶችን
መረጃ የተለያዩ ነጥቦችን ከማይክ ጀርባም እየተወያየን ነበር የቆየ ነውና ወደ መጨረሻም ፕሮግራም ለማሰናዳት ወደ እናንተ በመመጣበት ወቅት እንግዲህ ለኮነር ብራድሊ ልባዊ ምኞቱን በሜዳ ውስጥ የተፈጠረውን ጉዳይ ይቅርታ በመጠየቅ ጋብሪኤል ማርቲኔሊ እንግዲህ በኢንስታግራም ፔጁ ላይ ለጥፏል። በጣም ከትልቅ ይቅርታ ጋር ስለተፈጠሩ ጉዳዮች በአጠቃላይ ገልጾ ሀዘኔታውን ተጫዋቹ በቶሎ ሪከቨር አድርጎ ወደ ሜዳ እንደሚመለስ ተስፋ እንደሚያደርግ እና ተገቢ እንዳልነበር የሱ ሁኔታ ተቀባይነት እንደሌለውና ከፍተኛ ይቅርታ ለሊቨርፑሉ ተከላካይ ልኳል። መልእክቱን አስፍሯል በኢንስታግራም ገጹ ላይ። ይሄ የሚያስደንቅ ነው። በቃ እግር ኳስ ቶሎ ወደ አንድ ጉዳይ በእንዲህ መልኩ ሪያክሽኖች፣ ፈጣን ምላሽ ሲያገኙ ጉዳዮች ረገብ ይላሉ። ትኩረቱ የሜዳ ውስጥ እንቅስቃሴ ይሆናል። ምክንያቱም ይሄን ቀድሜ ያነሳሁት ለምን መሰላችሁ? አብዛኛው የእንግሊዝ ሚዲያ ጋዜጣም ሚዲያ ላይ የሚሰሩት በጨዋታ አንቶኒ ቴይለር ከፈጠሯቸው ስህተቶች መካከል ጋብሪኤል ማርቲኔሊን በቀይ ካርድ ማስወጣት ነበረባቸው። ጋሪ ኔቭል፣ ሮይ ኪን፣ ዳንኤል ስቶሬጅ፣ የስካይ ስፖርት ሙሉ የጨዋታ አስተላላፊዎች የጋብሪኤል ማርቲኔሊን ባህሪ በቀጥታ አጸያፊ፣ አስነዋሪ እያሉ እየገለጹ ኤፍኤን ጉዳይ ድጋሚ መመርመር አለበት እያሉ ነው። ማለት ይሄ ቀጥተኛ ጫና፣ በከፍተኛ ሁኔታ ጫና ለመፍጠር አስተያየቶች እየሰጡ ነው። ከሁኔታው አንጻር ይህን ጉዳይ የበለጠ ጉዳዩን ለጥጠውታል። እዛ ጋር የተፈጠረው ነገር በእግር ኳስ እንግዲህ ከባድ ነው። ያቺ ስሜት በዋንጫ ፉክክሩ ላይ በመሪነት ላይ ያለ ቡድን ያንን ደቂቃ ፈልጎታል። እዛ ጋር ደግሞ በጨዋታው አስከፊውና ከባዱን ጉዳት ያስተናገደን ተጫዋች ይሄ የስፖርትማን ይሄ የፕሮፌሽናሊዝም ባህሪን መነሻ በማድረግ እንግዲህ በዛ ደረጃ ትሪት ማድረጋቸው በጭራሽ ጋብሪኤል ማርቲኔሊ ተገቢ አይደለም በማለት እየተቹት ነው። ተጫዋቹ እንግዲህ ይቅርታውን ልኳል ለሊቨርፑሉ የመስመር ተከላካይ። ነገር ግን በአሳዛኝ ሁኔታ ኮነር ብራድሊ ከኤሜሬትስ ሲወጣ በክራንች ነው የወጣው። ጉዳቱ ልክ እንደተስተናገደ ነበር የግል ስጋቴን ከማይክ ጀርባ ለአባም ስነግረው የነበረው። ይሄ ጉዳት ከፍተኛ የጉልበት ጉዳት እንደሚሆን ልክ የምታስታውሱ ከሆነ የጆቫኒ ሊዮኒ እጥፋት የታችኛው እግር ሲታጠፍ ጉልበቱ ላይ ነበር ያለው አቅም እንዳለ ሰውነቱን እንዳለ ያረፈውና በዛ ወቅት ነው እንግዲህ ይሄ ኤሲኤል እና ኤምሲኤል የሚባሉ ከባዱ የጉልበት ጉዳት የሚፈጠረው። ምናልባት እስካሁን ድረስ ኦፊሻል ኮንፈርሜሽን ባይሰጥም ግን በከፍተኛ ሁኔታ የሚያሰጋ ጉዳት ነው አሉ ስሎት። በጣም አስፈሪ ጉዳት ነው ያስተናገደው። ጥሩ ምልክት የለውም ብለዋል። 100% ከባድ ነው ለኮነር ብራድሊ። በጨዋታው አስደናቂ የነበረው ፉልባክ በዛ መልኩ በጉዳት ጨዋታውን አጠናቋል። ይህን ነጥብ በመግቢያነት ያነሳሁት ምናልባት አብዛኛው የእግር ኳስ ቤተሰብ በተለይ በአገራችን ሰዓት አቆጣጠር ወደ መኝታው ከሄደ በኋላ የወጣ የጋብሪኤል ማርቲኔሊ የይቅርታ መልእክት ስለሆነ ለመጨረሻ ጊዜ አፕዴቱን የእግር ኳሱ ቤተሰብ በሚመለከትበት ወቅት ይሄ መረጃ አልወጣም እና ቀደም ብዬ ይሄንን ለማንሳት ለሁለቱም ክለቦች ደጋፊዎች፣ ምክንያቱም እግር ኳስ ነው፣ አንዳንድ አጋጣሚዎች ይፈጠራሉ። በቡድን ስሜት ውስጥ በድጋፍ ስሜት ውስጥ ሆነን ከተመለከትነው ጉዳዩ የበለጠ ከተለያዩ ከእንግሊዝ ሚዲያ ከሚያነሳቸው ነጥቦች ጋር በቀጥታ ስለሚገናኝ እዛ ጉዳይ ላይ አናተኩርም። ግን የአንድ የፕሮፌሽናል እግር ኳስ ተጫዋች ባህሪ መሆን ያለበትን ጋብሪኤል ማርቲኔሊ እንግዲህ ከጨዋታው በኋላ በከፍተኛ ይቅርታ ለተጋጣሚ ቡድን ተጫዋች እዛ ጋር ባሳየው ነገር የተሰማውን ሀዘን ገልጾ ይቅርታውን ልኳል። በቶሎ እንዲያገግም ምኞቱንም አስቀምጧል። እስቲ የዛሬ የእንግሊዝ ሚዲያ ጋዜጦችን እንመልከትና ወደ ያዝናቸው ነጥቦች ወደ ታዘብናቸው ጉዳዮች በቀጥታ እናልፋለን። ብዙ ትዕይንቶች ያየንበት ጨዋታ ነው። ዴሊ ኤክስፕረስን ተመልከቱ። በታች በኩል የዴሊ ኤክስፕረስ ጋዜጣ የእስረኛውን በኩል ብትመለከቱ ይሄ ጋብሪኤል ማርቲኔሊ ጉዳይ ነው ያለው። ዴሊ ስታርን ተመልከቱ። በተመሳሳይ የማርቲኔሊ ጉዳይን ይዟል። ነገር ግን እያንዳንዱ ጋዜጣ ትኩረት የነበረው ታርጌት ያደረጉት አርቴታ ነው።
የተጠበቀውን ያክል ፐርፎርም ያላደረገው የአርቴታ ቡድን ነው የአብዛኛው አስተያየት እና አነስተኛ ግምት የተሰጠው ቡድን በጨዋታው ከአንድ ነጥብ በላይ ይገባዋል የሚሉ ደግሞ ነጥቦች እየበዙ ነው። ይሄንን ነው እያንዳንዱ ጋዜጣ ላይ ትኩረት የሆነው ከዴሊ ስታርም አይስፖርትም እንዲሁም ዴሊ ሚረርም ጉዳዩን አያይዞ በመጻፍ አርሴናል 8 ነጥብ የማስፋት እድሉን ያልተጠቀመበት በ6 ነጥብ ልዩነት የሊጉ ፉክክር እንደቀጠለ ነው በሚል ነው እንግዲህ ሁሉም ጋዜጦች ነጥባቸውን እያነሱ የሚገኙት። ጨዋታው እንዴት ነበር? እስቲ ጨዋታውን ከፋፍለን ከመጀመሪያ 20 ደቂቃ የመጀመሪያ 45 ወደ መጨረሻ 25 ደቂቃ ከተጨማሪ 2 ደቂቃ ጋር 27 ደቂቃ የነበረው እንቅስቃሴ ምን ይመስላል? አርሴናል ጨዋታው እንደተጀመረ ተጫዋቾች ወደ ስቴዲየም ሲገቡ ስቴዲየሙ ያደረገው አቀባበል ድባብ አንዳንዴ የሆም አድቫንቴጅ አንድን ቡድን በተለየ ሁኔታ በሜዳ ውስጥ ቢያንስ ይዞ የመጣውን ጨዋታ እንዲተገብር ተጨማሪ ኃይል ቱል እንዲሆን የሚያደርገው ደጋፊ ነው። በከፍተኛ ድጋፍ የቡድኑን ተጫዋቾች ሲያግዝ ያ ቡድን የሚያሳየውን ካራክተር ወይም ይዞ የመጣውን የጨዋታ መንገድ በበለጠ በኢነርጂ የተሞላ በራስ መተማመኑ ከፍ ይላል። ከአጠገቡ ብዙ ሺህ ደጋፊ ሜዳ ውስጥ አለ፣ ከሱ ጎን ሌላ ተጨማሪ ኃይል እና አርሴናሎች አጀማመራቸው ልክ ጨዋታው ከመጀመሩ በፊት የነበረው አቀባበልና ምስል የሚገልጽ ነበር። የመጀመሪያ 20 ደቂቃ ሊቨርፑልን በሃይ ፕረስ እዛው በሜዳቸው እንዲቆዩ ያደረጉበት፣ በተለይ ደግሞ በመጀመሪያ 20 ደቂቃ የነበረው የሳካ በክንፍ በኩል አደጋን የመፍጠር አቅም በአርሴናል በነበረው ጥንካሬ ጋር እኩል ያልተጓዘበት፣ ሳካ የመጀመሪያዎቹን 20 ደቂቃ በሚሎስ ኬርኬዝ በኩል የፈጠረው ጫናና አርሴናል ከሰሞኑ ያገኘውን እድል የመግደሉን አቅም ስናስተያይ የበለጠ ሳካ በአርሴናል ስብስብ ውስጥ በትናንትናው ጨዋታ ልዩነት የነበረ ከሌሎች ተጫዋቾች አንጻር ሳካ ስክሪናችን ላይ ይደጋገም ነበር በተደጋጋሚ በሚፈጥረው ጫና። ነገር ግን አርሴናል ያን ጫና ወደ ግብ ወደ አስቆጣሪነት አልቀየረውም ነበር። ወደ ተጋጣሚው ሊቨርፑል ስንመጣ ይሄ ጨዋታ በተለይ እንደው በትናንትና ቅድመ ጨዋታ ግምገማ ላይ አንዳንድ ነጥቦችን አንስተን ነበር። በዝርዝር ከተቀመጡ ነጥቦች በዘንድሮ የሊቨርፑል አቋም ላይ የመጀመሪያው ጉዳይ ጨዋታን ተቆጣጥሮ ጨዋታን ኮንትሮል አድርጎ በራሱ ሪትም የመምራት እነዚህን በራስ ሪትም የመምራትን የጨዋታ ቅኝትን የበለጠ እየተደራጀ ሞቢሊቲው እየጨመረ የሜዳ ውስጥ ቅንጅት ከፍ እያለ አድቫንቴጅ መያዝ ብቻ ሳይሆን የያዘውን አድቫንቴጅ ማስጠበቅ፣ ጨዋታ ላይ ያለውን የበላይነት የማስቀጠል አቅም መጓደል ነው ኮንቲኒቲ። ይህን ጉዳይ ደግሞ የአሰልጣኙ ያጫወት መንገድ የበለጠ ቡድኑ በዚያ ያጫወት መንገድ ጨዋታዎችን በብልጫ እንዳያሸንፍ አድርጎታል። ስለዚህ ሊቨርፑል ቤት የነበረው መተማመንና ምስል ካጎደሉ ጉዳዮች መካከል ወይም ደጋፊው በክለቡ ላይ ያለውን እምነት እንዲያጣ ካደረጉ ጉዳዮች ውስጥ ስሎት የሚከተሉት የጨዋታ ሲስተም፣ ከዚህ ጋርም ተያይዞ አሰልጣኙ ጥያቄ ቀርቦላቸው ነበር ስለ ቦሪንግ ፉትቦል እያሉ። ነገር ግን በትናንትናው ጨዋታ ደግሞ በዘንድሮ የፕሪሚየር ሊግ የሊቨርፑል የሜዳ ውስጥ እንቅስቃሴ ከትላልቅ ክለቦች ጋር በነበረው ጨዋታ እንዲህ አይነት የጨዋታ ኮንትሮልና የተረጋጋ ቡድን በተለይ ሁለተኛ 45 የተስተዋለበት ጨዋታ የለም። ፍጹም ያልተጠበቀ አርሴናል በሜዳ የነበረውን ጥንካሬ እናስታውሳለን። በሜዳ ያለውን የበለጠ አጋጣሚን የመጠቀምና ሆም አድቫንቴጅን የመጠቀም ጥንካሬን ካየን እንደ አርሴናል ጥንካሬ በዘንድሮ ሲዝን አስፈሪ ቡድን የለም። አይደለም ከሜዳ ውጭ በሜዳው ግን ያን አርሴናል ከራሱ የመጫወቻ ክልል ከሚጀምረው ኳስ አንስቶ ሪትሙ በነበረው ጥንካሬ ላይ እንዳይዘልቅ የማድረግ ታክቲክ እንዴት ስሎት እነዚህን ጉዳዮች ኤክስፕሎት አድርገው
ተጠቀሙ የሚለውም ሌላ አዲስ ግርምት ፈጥሯል። ሊቨርፑል ትናንትና የተሻለ የጨዋታ እንቅስቃሴ አድርጎ ኢላማውን ስለጠበቀ ሙከራ ሳይሆን ጨዋታው ላይ የነበረው ሙሉ የኮንትሮል ሲስተም ሊቨርፑል 100% ውጤታማ ነበር። አርሴናል ምናልባት በዘንድሮ ሲዝን እንደ ትናንትናው ተጋጣሚ ላይ የነበረው የማጥቃትም ጨዋታን በልዩነት ብልጫ እንኳን ቢወሰድበት ጨዋታን የመግደል አቅሙ ተዳክሞ የታየበት ጨዋታ የለም። ያውም በወቅታዊ የሊቨርፑል ብቃት በትናንትናው ጨዋታ ያልነበሩ ሶስቱ አጥቂዎች ውስጥ አንዱ ቢኖር ያስባለ የሊቨርፑል እንቅስቃሴ 3 ነጥብ ይዘው እንደሚወጡ አብዛኛው ከጨዋታም በኋላ ከፍተኛ ትንተና እየተሰጠበት የሚገኘው አርሴናል በዚህ ጨዋታ በሜዳው የመጀመሪያውን ሽንፈት ያላስተናገደው የሂጎ ኤኪቲኬ ፊት ሆኖ ግን ሪስክ ለመውሰድ የቡድኑ የሕክምና ማዕከል ፍቃደኛ ለመሆኑን ተከትሎ አሰልጣኙ እንግዲህ የሕክምና ማዕከሉን ትዕዛዝ አድምጠው ነው ውሳኔ የሚያስተላልፉት። ስለዚህ የሕክምና ማዕከሉ ለዚህ ጨዋታ ብቁ የመሆኑን ጉዳይና ሪስክ ለመውሰድ ለመድፈር የሚያሰጋ የጤንነት ሁኔታ ላይ ስላለ ይህን ጉዳይ ላይ ቀጥተኛ ውሳኔ መስጠት አልፈለጉ። ተጫዋቹ ከጨዋታው ውጭ ሆነ። ሊቨርፑል የ9 ቁጥር አጥቂ አማራጭ ወይም ከጋክፖ ተጨማሪ የፊት መስመር ተጫዋች አለመኖሩ በጨዋታው ላይ እነዛን ሁሉ የጨዋታ እንቅስቃሴዎች በውጤታማነት በአስቆጣሪነት ያለመጠናቀቁን ጉዳይ እያነሱ ነው። የመጀመሪያው 20 ደቂቃ በአርሴናል የበላይነት ተጠናቀቀ። ከዛም በኋላ ባልተጠበቀ ሁኔታ የአርሴናል ሞመንተም እየወረደ መጣ። ያ የነበረው ስፒድ ፕሬሲንግ ለሊቨርፑል ኤሪያዎችን አለመፍቀድ፣ የተነጠቁ ኳሶች በፍጥነት ወደ ሊቨርፑል የመጫወቻ ክልል ላይ ይደርሳሉ። በሁለቱም ዊንግ ፋታ የሌለው እንቅስቃሴ የበለጠ በሳካ በኩል የማጥቃት ግን ከደቂቃዎች የአርሴናል በ2 ደቂቃ ልዩነት ሊቨርፑል ቦክስ አጠገብ የነበረው ትኩረት ያለመሰልቸት ፓሶችን እየደጋገመ ስፔሶችን ለማግኘት የሚያደርገው ጥረት ከ2 ደቂቃ ወደ 5-6 ደቂቃ ወደ 8 ደቂቃ እያለ አርሴናል ከጨዋታው ሪትምና ሞመንተም እየቀነሰ መጣ። ከዛም በኋላ የሊቨርፑል ሞመንተም እየጨመረ የኮነር ብራድሊ የግቡን አግዳሚ የመለሰው ኳስ ራይስ ከኤሪያ ውጪ የሞከራት እንቅስቃሴ ከረፍት በፊት ትኩረት የሳበ ነበር። ነገር ግን አርነ ስሎት በዚህ ጨዋታ ሁለተኛ 45 አርሴናል እንዴት ዶሚኔት አደረጉ? በሁለተኛ 45 የኳስ ቁጥጥር ብልጫ ከሆነ 68.9% ሊቨርፑል ብልጫ ወስዷል። የትኛውም ቡድን ኤምሬትስ ላይ መጥቶ አርሴናል ላይ በአንደኛው አጋማሽ ይህን ያክል የኳስ ቁጥጥር ብልጫ ወስዶ አያውቅም። በዘንድሮ ሲዝን ለመጀመሪያ ጊዜ እንዲህ አይነት ጉዳዮች ለምሳሌ አርሴናል ለመጀመሪያ ጊዜ ነው ከ2 ዓመት በኋላ ተጋጣሚ በአርሴናል የመጨረሻ ፋይናል ሰርድ ላይ የተሳኩ 129 ኳሶችን ፓስ ያደረገ ብቸኛ ቡድን ሊቨርፑል ነው። ግን በስኬታማነት በአስቆጣሪነት እንዳይጠናቀቅ የመጨረሻው ስትራቴጂ ሄዶ ሙከራው ታርጌት የሚያደርገው 2 ሐሰተኛ የክሬቲቭ አማካዮች ነው፣ ሶቦዝላይ እና ዊድዘን። ስለዚህ ሊቨርፑል ታርጌት ማን ስላልነበረው አንደኛ በጨዋታው 2 ክሮስ ነው ያደረገው። አርሴናል በጨዋታው 16 ክሮስ ነው ማድረግ የቻለው። ነገር ግን የአርሴናል ጫና ምን ያክል በዚህ ጨዋታ እንደወረደ የምንመለከተው አርሴናል በጨዋታው 3 ኮርና ብቻ ነው ያገኘው። 3 ኮርና ለመጀመሪያ ጊዜ አነስተኛ ኮርና ያስመዘገበበት ጨዋታ ሆኖ ነው የተመዘገበው። እንዴት ይሄ ሞመንተም በአርሴናል በኩል እንዳይዘልቅ የአርነ ስሎት ስትራቴጂ ታክቲክና የሚካኤል አርቴታ ታክቲኩን ቶሎ ፍሌክሰብል ለማድረግ የወሰደው እርምጃ በበለጠ ለሊቨርፑል ያ ቀጣይነት ያለውን አጫወት እንዲያስቀጥሉ የበለጠ አጋጣሚዎችን የፈጠረ ነው። አጋጣሚዎች ደግሞ በእግር ኳስ የአንዱን ቡድን ተነሳሽነት የበለጠ ባላንሱን አዘን ብሎ ማጥቃቱንም የመረጠበትን የጨዋታን ስታይል እንዲያስቀጥል የተለያዩ የጨዋታ ስትራቴጂዎች በአሰልጣኙ ተነድፈው በተጫዋቾች
ተነሳሽነት የሚፈጸም ነው። ሁለተኛ 45 ላይ የተፈጠረውን ጉዳይ ስንመለከት የሊቨርፑልን አስተላለፍ ተመልክተን አርሴናል በዚህ ስትራቴጂ በዘንድሮ የውድድር ዓመት በተለያዩ ሜዳዎች ተፈትኗል። ግን ሲፈተን ትልቁ ጉዳይ ምንድን ነው? በጥሩ ኳሊቲና መቀናጀት በሚችል ቡድን ላይ አርሴናል ያለውን የራሱን የቡድን ኳሊቲ አውጥቶ ይጠቀማል። በዚህ ጨዋታ ግን እነዛ ኳሊቲዎች ሁላ ለአርሴናል የተለየ ጥይት መሆን አልቻሉም። አሁን ያ ነው የጨዋታው ልዩነት። የምታስታውሱ ከሆነ ከቪላ ጋር የመጀመሪያው 45 የመጨረሻ 15 ደቂቃዎች ላይ ቪላ በአማዶ ኦናና አግሬሲቭ ሩጫዎች የፈጠረው ጫና ልዩነት ነበር። ግን ኦናና አማካይ ስፍራ ላይ ሲጎድል ከረፍት በኋላ ራይስና ዙቢመንዲ ወደ ተጋጣሚ የመጫወቻ ክፍል የበለጠ ከፍ ማለታቸው ለሃይ ፕረስ ተመቸ። እዛው ቢልዳፑን ፕረስ እያደረጉ ኳስን በፍጥነት እየነጠቁ እዛው ድል እየፈጠሩ ነበር 4 ግብ ማስቆጠር የቻሉት። በትናንትናው ጨዋታ ግን አርሴናል ትልቁ አድቫንቴጅ የተወሰደበት የአማካይ ቁጥሩ ሊቨርፑል ከአንድ ኳስ ጋር አንድ ትርፍ አማካይ አለው። አርሴናል በዘንድሮ የውድድር ዓመት በተለይ በቅርብ ያለፉትን 6 ተከታታይ ጨዋታ በፕሪሚየር ሊግ ከቪላ ሽንፈት በኋላ ድል ሲያደርግ ትልቁ የጨዋታ ስትራቴጂ የነበረው የአንድ ለአንድ የሰው ለሰው ፕሬስ የማድረግ አቅም እና የመጨረሻ ፕሬስ የሚያደርገው ተጫዋች ኳሱን ለመንጠቅ ከሚኖረው ጥንካሬ መካከል የጋራ ኳስን የማሸነፍ ነው። በምሽቱ ጨዋታ ግን ሊቨርፑል የጨዋታውን ሙሉ የጋራ ኳስ የማሸነፍን አቅም በቀጥታ በተደረገው ሙከራ ሊቨርፑል ከአርሴናል በተሻለ 68.4% የጋራ ኳስን ያሸንፍ ነበር። በስፔስ ትራንዚሽን አሁን ለምሳሌ የተጋጣሚ ክፍት የሆኑ ፖዚሽኖችን እየተጠቀመ ከአንዱ ኳስ ወደ ሌላኛው ኳስ እየተሸጋገረ በሚሄድ እንቅስቃሴ ውስጥ አርሴናል ከሞከራቸው ኳሶች ውስጥ 49.6% ነው ያሳካው። ከዚህ በፊት የአርሴናል የነበረው የስፔስ ትራንዚሽን ከጨዋታ ጨዋታ በሚያስገርም ሁኔታ በተለይ በዘንድሮ ሲዝን እኮ ያልተጠበቀው ጉዳይ በሁለተኛ 45 አርሴናል የትኛውንም ቡድን ዶሚኔት አድርጓል። በጣም ብልጫ ወስዷል። ስፔስ ትራንዚሽኑ 71.4 ነው። በትናንትናው ጨዋታ 49 ነጥብ ከምናምን ሆነ። የሊቨርፑል ደግሞ በዘንድሮ ሲዝን ስፔሶችን እየተጠቀመ የሽግግር ኳሶችን በማደራጀት አምና ከነበረው 64.5 ዘንድሮ ወርዶ 39.2 ሆኖ የሊቨርፑል ኢንቴንሲቲ ፉትቦል ይሄ ቦሪንግ ፉትቦል እያሉ ከጨዋታው በፊት ስሎትን ሲተቹ የነበሩበት ሪትም ይሄ ነበር። ግን በትናንትናው ጨዋታ የሊቨርፑል ስፔስ ትራንዚሽን የነበረው አርሴናል በሙሉ ሲዝን ዘንድሮ በጨዋታ በአንደኛው 45 ሲወስድ የነበረውን 72.4% የሊቨርፑል ትራንዚሽን ውጤታማ ነበር። እንዴት ይሄ ሊፈጠር ቻለ? ታክቲካል ትግበራ ውስጥ የሊቨርፑል ይሄን የመሰለ ፍሉዲቲ አሰልጣኙ ማሳየት ከቻሉ ኤሜሬትስ ላይ ማሳየት ከቻሉ አሁን የሊቨርፑል ደጋፊዎች የነበራቸውን ስጋት ቢያንስ ታክቲካሊ የሊጉ መሪ ላይ የፕሪሚየር ሊጉ የክለቡ ትልቁ ሪከርድ ፈራሚ ይሳቅ በሌለበት የሊቨርፑል ብቻ ሳይሆን በዘንድሮ በአጥቂ ዲፓርትመንት ከተገዙ ተጫዋቾች አሳማኝና ውጤታማ ምርጡ ፈራሚ ኤኬቲኬ በሌለበት የሊቨርፑል ያለፉትን 9 የውድድር ዓመት ምርጡ ተጫዋች ሳላ በሌለበት እነዚህ 3 የፊት መስመር ተጫዋቾች በሌሉበት የሊቨርፑል ሁለተኛ እቅድ ወይም የቡድን ተጫዋች ሪዮ ነጎሞሃና ኬዛ ናቸው። አርሴናል 3 ተጫዋች አውጥቶ 3 ተጫዋች መቀየር የሚችለው ጥንካሬ እንዳለውም ትናንትና አሳይቷል። ትሮሳርድ፣ ዮኬሬስ፣ ሳካ ቋሚ ሆነው ተሰለፉ። ማድዌኬ፣ ጄሱስ እና ማርቲኔሊ ተቀይረው ገቡ። የዴብዙ ልዩነት ተመልከቱ። አርሴናል በየትኛውም መመዘኛ ይህን ጨዋታ የማሸነፉን ከፍተኛ ሬት እንዲያገኝ ከፍተኛ ግምት እንዲሰጠው ያደረገው ባለውም አማራጭ በወቅታዊ ብቃትም ሁሉንም ጉዳይ ብናነጻጽር የተሻለው አድቫንቴጅ እውነትም እንደተባለው የአርሴናል ነበር። ግን ጨዋታው ላይ ያየነው በዛ ደረጃ አልነበር። ሊቨርፑል ጨዋታውን በመረጠበት የጨዋታ ሪትም ነው የጨረሰው ተጀምሮ እስከሚያልቅ።
አንደኛ ዝግ ባለ የጨዋታ ከራስ የመጫወቻ ክልል መስርቶ የመውጣት ያን ፕሮባቢሊቲ ያን አማራጭ ወደ አንደኛውም የሜዳ ክፍል ወደ ሌላኛውም የሜዳ ክፍል ለማድረግ ትልቁ የጨዋታው ልዩነት የነበረው ከዚህ በፊት ተጋጣሚ ሊቨርፑልን የሚፈትንበትን ሲስተም ሊቨርፑል በተቃራኒው አርሴናል ላይ ተግብሮ ውጤታማ ሆነ። በያዘው ስትራቴጂ ታክቲካሊ ካየ ትልቁ ጉዳይ በዘንድሮ ሲዝን የምናነሳው ምንድን ነው? በሊቨርፑል በኩል ከግብ ጠባቂው ወደ ተከላካዩ ከተከላካዩ ወደ አማካዩ ያለችው ትራንዚሽን እቺ 3 ቦክስ ላይ ተጋጣሚ ከአማካዩና ተከላካዩ መሃል አንድ ወይም 2 ተጫዋች ልክ ግብ ጠባቂው ኳስን መስርቶ ሊጀምር ሲል አንድ የማይደክም ደግሞ ጉልበተኛ የፊት መስመር ተጫዋች ያደርጉና ሊቨርፑልን የተከላካዩንና የግብ ጠባቂውን የተከላካዩንና የአማካዩን ትራንዚሽን ይቆርጣሉ። እዛ ጋር በምን በአማካይ ኦቨርሎድ ጫና በመፍጠር አማካዩ ላይ ይሄ የሚያደርጉት ምንድነው? በ4-2-2-2 ዲያመንድ ይሄ ኦቨርሎድ የመሃል ለመሃል ቡድን ነገር ግን ልክ ወደ 3ኛ ሜዳ ክፍል ሊሻገሩ ሲል ሊቨርፑል ላይ ጫና የሚፈጥሩት በምንድን ነው? በሁለቱ ዊንግ በኪርኬዝ እና በብራድሊ። ለዛ ማን ተጋለጠ? ኩናቴ እስከ ግማሽ ሲዝን ድረስ ሲጨፈጨፍ የነበረው ይሄ ፈረንሳዊ ተጫዋች እንደ ቡድን ሊቨርፑል ላይ የሚፈጠረው ኦቨርሎድ ድምር ውጤት ክለቡ ላይ ነው ጫና እየፈጠረ በአብዛኛው ፖዚሽን የሱ ፖዚሽን የሚጋለጠው። ምክንያቱም ቫንዳይክ ታይሚንጉ፣ የመከላከል ብቃቱ፣ የሚይዘው ፖዚሽን በአብዛኛው ተጋላጭ ስለማያደርገው። አሁን ግን ሊቨርፑሎች በተቃራኒ ይህን ሲስተም ራሳቸውን አዳብረው ከአርሴናል ጋር ለመጠቀም አንዳንዴ የትኛውም ተጫዋች ጎሎ አንድ ቡድን ይጠቀማል ማለት ስህተት ሊሆን ይችላል። ታክቲካሊ ግን ካየን ስሎት ይህን ጨዋታ እንዲመርጡም እንዲከተሉም ተግብረውም ውጤታማ እንዲያደርጋቸው ካስቻሉ ጉዳዮች መካከል ለምሳሌ 2 አጥቂዎች ቢኖሩ ለዚህ ሲስተም አይመችም። ኢሳቅም ኤኬቲኬም ቢኖሩ የበለጠ ደግሞ ኢሳቅ ቢኖር ምክንያቱም ከኳስ ውጪ ተጋጣሚ አርሴናል ልክ ራያ ኳስን መስርቶ ለመጀመር ኤሪያዎችን እየፈለገ የአርሴናል ደጋፊዎች በከፍተኛ ሁኔታ ድምጽ ሲያሰሙ ለሳሊባ ለመስጠት ለ2 ስቴፕ ፕሬሲንግ ይጋለጣል፣ ለጋብሪኤል ለመስጠት 3 ስቴፕ ፕሬሲንግ ይጋለጣል። ዙቢመንዲ እንዳይቀበል 2 ተጫዋቾች መካከል ፒን ሆኗል። ይሄ ፒን ሲስተም ዘንድሮ በኦቨርሎድ የጨዋታ አቀራረብ ተጋጣሚ እንዳለ የፕሪሚየር ሊግ እኮ የዘንድሮ ሲዝን አብዛኛው ተንታኞች ኢንተርቴኒንግ አይደለም የሚሉት ወይ አዝናኝ አይደለም የሚሉት ለዚህ ነው። እቺ ፒን ሲስተም ዘንድሮ እያንዳንዱ ክለብ እየተከተለ ሌላውንም ክለብ ወደዚህ ሲስተም እየጎተቱ ነው። አሁን የሊቨርፑል ስትራቴጂ ወደ ፒን ሲስተም መቀየሩ ተጋጣሚ የሚጠቀመውን ኤሪያ ላይ በፊት በአካል ብቃት እኩል ፋይት የሚያደርግ የጋራ ኳስን የሚያሸንፍ አይነት ካራክተር ያለውን ተጫዋች ነበር የሚያቆሙ ወይም አግሬሲቭ ተጫዋች። አሁን እሱ ቀርቶ እዛ ቦታ ላይ ታክቲካሊ ስፔሻል የመገኘት ነው። ያኔ ተጋጣሚ መስርቶ ለመውጣት ይጨነቃል። ሲጨነቅ ባዶ ስፔሶችን ያጣና በቀላሉ ኳሶቹ እንዲበላሽ ይደረጋል። ዙቢመንዲን ኳስ መስርቶ ሲወጣ አርሴናል ቢያንስ 4 ተች ያስፈልገዋል የተጫዋቹ ከዚህኛው ዊንግ ተቀብሎ ወደዛኛው ዊንግ ማሻገር፣ ከዚህኛው ሴንተር ባክ ተቀብሎ ወይ ወደ ኋላ ሴንተር ባክ ወይም ወደ አርሴናል የክሬቲቭ አማካይ ወይም ሴንተር ፎርዋርድ ፕሮግሬሲቭ ፓስ እያደረገ ትራንዚሽን ይጠብ። ይሄ ተጫዋች ኳስ የሚረከብበት ፖዚሽን ላይ ሰቦዝ ላይ በቀኙ ዊዘ በግራው በኩል ከአርሴናል ቦክስ ጫፍ ላይ በመቆም አርሴናል ቢልዳፑ ጤናማ ሊሆን አልቻለም። ሳሊባ ከተቀበለ በፍጥነት ዊዘ ፕረስ ያደርጋል። ጋብሪኤል ከተቀበለ ፍሪፖንግ እና ሰቦዝ ላይ በሳሊባ በኩል ጋክፖና ዊዘ በሁሉም ፖዚሽን ላይ በሁለት ተጫዋች ትርፍ በማድረግ ኦቨርሎዱን አርሴናል ሜዳ ላይ ነው ሊቨርፑል የጀመረው። አርሴናል ከተከላካይ ጀርባ ኳሶችን እየጣለ እንዳይጠቀም በሃይ ላይን የኦፍሳይድ ትራክ አለ። አማካይ ክፍሉን ሊቨርፑሎች አጥብበውታል። አርሴናል መስርቶም ለመጀመር አልተመቸውም። ሊቨርፑል ከነጠቁ በኋላ ደግሞ የበለጠ አርሴናል ትናንትና የተዳከመበት የጋራ ኳስና
በተለይ የራያን ግራቨንበርችን የሶቦዝ ላይን የማካሊስተር ላይን ብሬኪንግ ፓስ የግራቨንበርችን የቦል ኬር እና የድሪብል ቴክኒክ የሚሻገርበት መንገድ የጋራ ኳሶችን የማሸነፍ የአየር ላይ ኳስ ላይ የነበረው የአርሴናል ጥንካሬ ተዳክሞ መሬት ላይ ያለው ደግሞ የዱዌል ጥንካሬም በተመሳሳይ በወረደ። እንደውም ትናንትና አንድ የኦፕታን ስታቲክስ ስመለከት ነበር ጨዋታው እየተደረገ የአርሴናል ኢንቴንሲቲን በደቂቃዎች የሚጠቀምበት ግራፍ ጨዋታው እየተደረገ የኦፕታን ላይቭ ስታቲክስ የምትከታተሉ በተለያዩ ዌብሳይቶች ላይ ወደ ታች ይወርድ ነበር። ከደቂቃዎች ማለት ነው የነበረው የኢንቴንሲቲ ቁጥርና ስፔስን ፕሬስ አላደረጉም። የአንድ ለአንድ ግንኙነቶች ላይ በቀላሉ ለሽግግር እንቅስቃሴ ይመች ነበር። ስለዚህ አርሴናል የነበረው ያ አግሬሲቭ እና ጥብቅ የነበረው የማጥቃትም የመከላከልም ባህሪ በሊቨርፑል ትርፍ ተጫዋቾች ምክንያት ኦቨርሎድ ተፈጠረ። ቅድም አጥቂ ቢኖር ለምሳሌ ጋክፖን አስቀምጠው የኬቲኬን ቢያሰልፉ ሊቨርፑል በዚሁ ሲስተም በዚሁ ስትራቴጂ ይቀጥላል፣ የበለጠ ያስቆጥራል። ግን አሁን ዊትዘና ሶቦዝ ላይ ከፊት መስመር ሲሆኑ አንድ የተለየ ኃላፊነት አለ በተፈጥሮ የ6 ቁጥሩን ተጫዋች እነዚህ ሁለት ተጫዋቾች በተለምዶ እዛ ቦታ ላይ በቂ ኳስ እንዳያደራጅ ነፃነት መንሳት ነው። ከዛ ነፃነት ከተነሳበት ፖዚሽን ላይ ልክ ተላቆ ሲወጣ ሌላ ሁለት አማካይ ኳሱን በጋራ ኳስ ጥንካሬ የሚያሸንፉ ፊት ለፊቱ ላይ አሉ። ስለዚህ ወደ ዊንግ እንዳያወጡ ዊንጉ ላይ ሊቨርፑል አሁንም በተጨማሪ በሁለት ፈጣን ተጫዋቾች የአግሬሲቭ ስፔሶችን ማጥበብ ይዟል። ስለዚህ ለአርሴናል ሜዳው በጣም ኮምፓክት ሆኗል። የትኛውም ኤሪያ ለመጠቀም አልተመቸውም። በዚህ መሃል ነበር ከዚህ በፊት የደክላን ራይስ ፔኔትሬት እያደረገ በፈጣን ሩጫ የተጋጣሚን ጥብቅ የሆነ የሜዳ ክፍልን እየሰበረ የሚሮጠው ራይስ ጋር ኳስ ሊደርስ አልቻለም። በመጀመሪያ ደረጃ አሁን ታክቲካሊ ስሎት የሶቦዝ ላይ እና የዊዘ ትርፍ ተጫዋች መሆን በተጋጣሚ የመጫወቻ ክልል ላይ ሁለቱ ዊንግ ተጫዋቾችን እየወጡ ይረዳሉ። አርሴናል ጨዋታውን ሲጀምር እየገቡ ደግሞ ስፔሶችን ያሳጣሉ። ስለዚህ ራያ በረጅሙ ይለጋል። የጋራ ኳስ አየር ላይ አርሴናል ይሸነፋል። ሊቨርፑል ኳሱን ኮንትሮል ካደረገ በኋላ አንድ የሚጠቀመው የአምናው አይነት ስፔስ ነበር። ከራያን ግራቨንበርች ወደ ማካሊስተር ኳሱን ካሻገሩ በኋላ ማካሊስተር ጀርባውን ለተጋጣሚ ተጫዋች ሰጥቶ ልክ ግራቨንበርች ለቆ የሚመጣውን ስፔስ ኦዲጋርድ ቶሎ ሄዶ ያንን ከቨር ላይ ያደርግ ሲል በሁለቱ መሃል ሰንጣቂ ኳስ ሲያደርግ አርሴናል በአንድ ኳስ ሁለት ተጫዋቾችን ይቀነሳል። ሊቨርፑል ታርጌት ማን አለመኖሩ እንጂ በስሩ ፓስ ብቻ በርካታ ኳሶችን ያገኛሉ። ልክ ይህን እንቅስቃሴ አርቴታ ከተመለከተ በኋላ እንግዲህ በአንዴ የሁለት ተጫዋቾችን ለውጥ አደረገ። አዲስ ጉልበት ለምን ቶሎ ስፔሶችን ሪከቨር እያደረገ ቦታውን ማጥበብ የሚችል ተጫዋችና በተቃራኒ የመጫወቻ ክልል ውስጥ ሌላ ጫና ለመፍጠር ኢዜንና ማድዌኬን አንድ ላይ አስገባ ወደ ሜዳ። ከዛም በኋላ ደግሞ በደንብ ካስተዋላችሁ ሊቨርፑሎች ወደ ራሳቸው ሜዳ አዘነበሉና ፋይናል ይሄ የመጨረሻ የሊቨርፑል የመጫወቻ ክልል ላይ ኢዜ ቆይታ ስለሚያደርግ ኦዲጋርድን ካያችሁ ይመጣል ዙቢመንዲ ድረስ። ኢዜ ግን ወደ ኋላ ተመልሶ ቢልድ-አፕን አይመራም። ስለዚህ ልክ እንደ ዊትዘና እንደ ሶቦዝ ላይ እዛኛው የሜዳ ክፍል ላይ ትርፍ ተጫዋች መሆን ስለሚችል ሊቨርፑሎች ምን አይነት ሲስተም ወዲያው ቀየሩ? ከአሊሰን የሚነሳ ኳስ የአርሴናልን መሀል ለመሀል የሚደረገውን የሊቨርፑልን እንቅስቃሴ የአርሴናል የአማካይ ክፍል ላይ አሁንም በትርፍ ተጫዋች ኦቨርሎድ መፍጠር ጀመሩ። ሁሉም ሲስተም የነበረው መሀል ላይ የነበረ ጥንካሬ ነው። በዚህ መሀል ምን ተከፈተ? አርሴናል ሁለቱ ፉልባኮች ላይ ጫና ቲምበር በአግባቡ ተወጣ። የሂንካፔና ግን የሉዊስ ኬሊ ፖዚሽን ላይ ሂንካፔ ተጎድቶ ከወጣ በኋላ ሉዊስ ኬሊ ከገባ በኋላ ያንን ቦታ በፍሪፖንግ ፍጥነት ይሄ ፔስ እና የድሪብል ስኪል ያንን ቦታ የበለጠ ሊቨርፑል ታርጌት አደረገ። አንደኛ እዛ ቦታ ላይ ሁለት
እየተፈራረቁ የሚመጡ ተጫዋቾች አሉ። ሊቨርፑል ሲከላከል እዛ ፖዚሽን ላይ ሁለት ነው፣ ተፈጥሯዊ ሁለት ፉልባክ አለ። ሲያጠቃ ደግሞ ሁለት ነው። አሁንም ሰቦዝ ላይም ፍሪፖንግም አሉ። አማካይ ክፍሉ ላይ ስንመጣ ደግሞ የቀኙን 8 ቁጥር ሰቦዝ ላይ አለ። ከሱ ጀርባ ብራድሊ አለ። ከብራድሊ ፊት ለፊት ትሪያንግሉ አይቆምም ነበር፣ ይደጋገማል። በዚህ መሃል አንዱ የአርሴናል ተጫዋች ለሁለት የሊቨርፑል ተጫዋች ነበር የሚጋለጠው። ለዛ ነው በምሽቱ ጨዋታ ፍሪፖንግ ልዩ የነበረው በዛ ፖዚሽን ላይ። ሊቨርፑል አሁን በጨዋታው ያጣው ምንድን ነው? አገልግሎትም ያልነበረው ዋጋ ቢስም እንቅስቃሴ። ምናልባት ኤኬቲኬ ቢኖር የበለጠ ለሊቨርፑል የ3 ነጥብ አጋጣሚ የመፈጠር እድሉ ከፍ የሚለው የኮርሊ ጋክፖ ከቲምበር ጋር ፋይት ነው እንጂ ታክቲካል አፕሮች አልነበረውም። ምንም ዋጋ ቢስ እንቅስቃሴ በሜዳ ውስጥ። እንደውም የበለጠ ቲምበር በነፃነት ወጥቶ ሳካን ኦቨርላፕ እያደረገ እንዳያግዝ እዛ ቦታ ላይ ሆኖ ታክቲካሊ የሚሽኑ ምንድነው ቲምበር እንዳያግዝ ማድረግ ነው። ያኔ ሰከንድ ሃፍ ሜሎስ ኪርኬዝ እያንዳንዱን የጋራ ኳስ እየነጠቀ ሳካን እያስጣለ እንደ መጀመሪያ 45 አልነበረም። ሁለተኛ 45 የበለጠ የኪርኬዝ ጥንካሬ ነው የተስተዋለው። ስለዚህ ኤሪያል ዶሚኔት በማድረግ የሚፈጠሩ ስፔሶች ላይ ደብል አፕ ማድረግ ነው የሊቨርፑል ሲስተም። ስለዚህ ሰፊ የሜዳ ክልል ከቨር ያደርጉ፣ ግጭት ውስጥ በተደጋጋሚ አይገቡም። ነገር ግን የጌሙን ኮንትሮል እነሱ በመረጡበት የፓስ ሲኩዌንስ ነው የሚመራ የነበረው። ያፈጥኑታል፣ ዝግ ባለ ቴምቦ ያፈጥኑታል። አርሴናል ሪትም እንዳይኖሩ ሊቨርፑል ሲፈጥን አርሴናል በተመሳሳይ ፈጥኖ ፕረስ ማድረግ ይችላል። ልክ አርሴናል ወደዛ ሞመንተም ሊመጣ ሲል ሊቨርፑሎች ኳስን ኩናቴና ቫንዳይክ ምትትሮች ይመስል እየተመላለሱ የአርሴናሉን ቴምቦ ያወርዱና ለአሊሰን ሲመልሱ አንዱ ተጫዋች ልክ እንደ ሊቨርፑሎች ፕሬሲንግ ፒን ሆኖ አይቆይም። ወደ ሊቨርፑል የመጫወቻ ክልል ሮጦ አርሴናሎች ሲገቡ በአንድ ፓስ ትርፍ ተጫዋች ይዞ ሊቨርፑል ወደ አርሴናል የመጫወቻ ክልል ይገባል። ያኔ የአርሴናል ፖዚሽኖች ኤክስፕሎት የሆኑ የተጋጣሚን ትራንዚሽን ለመቋቋም ተቸገረ። እዚህ ላይ ደግሞ የተደራራቢ ጨዋታ ጫና፣ ጉልበት፣ ፍጥነት የበዛበት ፊክስቸር ስለነበር አርሴናሎች ከ70 ደቂቃ በኋላ ይሄ የመዛል ወይም ሜዳ ውስጥ የመዳከም በተጠበቁት ደረጃ ይሄ ስሜትን፣ ፍላጎትን ያጣመረ ተነሳሽነት አርሴናል ላይም ታጣ። እንግዲህ ይሄ ዶሚኔት የማድረግ ሲስተም በግብ አለመታጀቡ እንጂ የስሎት ታክቲክ በምሽቱ ጨዋታ ምናልባት የሊቨርፑል ደጋፊዎች እዚህ አሰልጣኝ ላይ 100% አሟጠው ተስፋ እንዳይቆርጡ ዳግም ያንሰራሩበት ነው። አሰልጣኙ በነገራችን ላይ በትናንትናው ጨዋታ ትልቅ ክሬዲት ሊሰጣቸው ይገባል። ያለምንም ጥርጥር በዛ ግምት ኤምሬትስ ላይ ሄደው እንደውም እኮ ትናንትና ቶክ ሾውን ከተመለከታችሁ እዛ ፕሮግራም ላይ ቶክ ስፖርት ላይ የቢቢሲ 5 አስተላላፊዎች በመላው እንግሊዝ ጋዜጠኞች የተሰጠውን ኮሜንት ሰብስበው አርሴናል በጋዜጠኞች ድምጽ ከሆነ 14-1 ነው ያሸነፈው ነው ያሉት። 14 ጋዜጠኞች ተጠይቀው አርሴናል 3-1፣ 3-0፣ 4-1፣ 4-0 የሚል ግምት ብዙ ነው። አንድ ተንታኝ በዚህ ጨዋታ ሊቨርፑል ኦር ድሮ ያለው ቲም ሼርውድ ካለበት ምክንያት ደግሞ አብዛኛው ሚዲያው ላይ ስንመለከት የነበረው የቶትናም የቀድሞ ተጫዋች ስለሆነ ለጎረቤቱ ክለብ እንዴት ያደላል የሚል ነበር አስተያየት ትናንትናው ጨዋታው በፊት ሲሰጥ የነበረው። ግን ቲም ሼርውድ ያነሳው ሀሳብ ኤክስፔክቴሽኑ አርሴናል ላይ በጣም ጫናን ያበዛል። በተቃራኒ በጣም አርሴናል ይህን ጨዋታ አሸንፎ ወደ 8 ነጥብ እንደሚቀይር 100% ድምዳሜ ላይ ተደርሷል። ይሄ ሊቨርፑልን ከጫና በጸዳ መልኩ ሲስተማቸውን ለመተግበር ኤምሬትስ ላይ ነው የሚመጡት። ለምን በየትኛውም መመዘኛ ክለቡ ላይ ጫና የለም። ለምን ትልቁን ኃላፊነት ለአርሴናል ተሰጥቷል። ይሄን ጨዋታ አሸንፎ ውጤቱን ነጥቡን አስፍቶ ይሄዳል የሚል ግምት ስለሆነ ይሄ ጉዳይ አርሴናሎችና ሚካኤል አርቴታን እንደ አለፉት ጊዜያት ጫና ውስጥ ይከታል ሲል ነበር ደጋግሞ ያየነው እሱ ነው። ምክንያቱም በዘንድሮ ሲዝን
ለምሳሌ የኒውካስሉን ፊክስቸር አርሴናል ሲያሸንፍ ታስታውሱ እንደሆነ ሲቲ ነጥብ ጥሏል በዛ ሳምንት። አርሴናል ያለፉትን ጊዜያት በደንብ ለተመለከተ ከሲቲ በኋላ ሲጫወት የሲቲን ውጤት ሰምቶ ቡድኑም ይረበሽ አይደለም። ጨዋታን ለማሸነፍ የሚያሳየው ትግል፣ ፍላጎት፣ በጊዜ መጨረስ፣ ጨዋታን ዶሚኔት የማድረግ ራሱ እንዴት ነው ከጫና የሚያወጣው? እንደውም ሲቲ በሊጉ መሪ ላይ ሆኖ አርሴናል ጨዋታዎችን እያደረገ የሚደናበር ቡድን አይደለም። ጨዋታን እያሸነፈ ወደ መሪነቱ እየተመለሰ ነው በ6 ነጥብ ያሰፋው። ነገር ግን የትናንትናው ፊክስቸር የማክሰኞ ምሽትን ውጤት የሮብ ምሽትን ውጤት እንደሰማ ቡድን የአርሴናል ካራክተር እንዳለፉት አልነበር። ያን ደግሞ በበቂ ሁኔታ በተደራጀ ሲስተም አርሴናልም በዘንድሮ ሲዝን ምናልባት ያለ ድል አሳማኝ የሆነ ብልጫ ኤምሬትስ ሊያሳየው ብቸኛ ቡድን ሊቨርፑል ነው። የአርነ ስሎት ሊቨርፑል ይሄ የተዳከመው የክፍተቱ ብዛት ካለው ጥንካሬ እኮ ይበልጣል። ስንት ዲፓርትመንት ነው የሚተቸው? የሊቨርፑል የአማካይ ክፍል እንደ ትናንትና ምሽቱ በዘንድሮ ሲዝን ምናልባት ከቪላ ጋር አንፊልድ ላይ ከማድሪድ ጋር የነበረው ያ 2 ተከታታይ ጨዋታ ድል እንዴት ነው በእያንዳንዱ ጨዋታ ጫና ሲፈጠርበት የመቋቋም አቅሙ የተዳከመው? እንደውም ከጨዋታው በፊት አንድ ተጠባቂነቱን ያጎላውና የአርሴናል ደጋፊዎችን በተወሰነ መልኩ ያበሳጨው የዶሚኒክ ሶቦስላይ አስተያየት ነው። እኛንን ዲፌንዲንግ ቻምፒየን እንጂ የዘንድሮ ሲዝን እኮ ገና ጃንዋሪ ላይ ነው፣ መች ተጠናቀቅን። አርሴናል ዲዘርቭ ያደርጋል፣ ከኛ በብዙ ርቀት የተሻለው ቡድን ነው፣ ግን የወቅቱ ሻምፒዮን እኛ ነን። አርሴናል ገና ለሻምፒዮናነት የሚጫወት ቡድን ነው። ስለዚህ ሻምፒዮናነት ማዕረጉ ያለው እኛ ጋር ነው። እኛንን ለሻምፒዮናነት ከሚንደረደር ቡድን ጋር የምንጫወተው እንጂ እነሱ አይደሉም ከኛ ጋር የሚጫወቱት የሚል አይነት አንድምታ ያለው አስተያየት ሰጠ እና ጨዋታውን ትንሽ ተጠባቂነቱን የበለጠ እንደውም ከዚህ በፊት ከጨዋታ በፊት እኮ የአርሴናል ተጫዋቾችን ቡድኑን ሳይኮሎጂካሊ እንደዚህ አንዳንድ ተጫዋቾች ወጋ ሲያደርጉ የቡድኑ ተነሳሽነት ይለይ ነበር። በደንብ አርቴታ ፍላጎቱ ይለይ ነበር። ትናንትና አርቴታ ታች ላይ የነበረው ይሄ ነርቨስ የመሆን እንቅስቃሴ እንጂ ቡድኑ ወደ ቀድሞ ሞመንተም ለማስገባት የተወሰደውም የታክቲክ እርማት ውጤታማ አልነበረም። አሁን ለምሳሌ አርሴናል 4 ኢላማውን የጠበቀ ሙከራ ሞክሯል። ሊቨርፑል ምንም አልሞከረም። ግን ጨዋታውን በድጋሚ ምስል በደንብ ቁጭ ብሎ ለተመለከተ የአርሴናል ሪትም ይሄ ነው ወይ? የአርሴናል አይደንቲቲ ስናደንቅ የነበረው ሻርፕ እኮ ነው። አርሴናል በዘንድሮ ሲዝን 19ኙ ክለቦች የሚመዘኑት በአርሴናል ጥንካሬ ነው። ያ ጥንካሬው ትናንትና አልነበረም። ይሄ ደግሞ የሆነው በስሎት ያልተጠበቀ ግርምት የፈጠረ ፍጹም አስደናቂ የታክቲክ የበላይነት። በጨዋታው ግን አሁን አወዛጋቢ ጉዳዮች መካከል የዚህን ጨዋታ ውጤት በባዶ ለባዶ እንዲጠናቀቅ ካደረጉ ነጥቦች መካከል ሊያንድሮ ትሮሳርድ ፍሎሪያን ቪትዝ ላይ የፈጸመው ጥፋት ፍጹም ቅጣት ምት ያሰጥ ነበር። የዕለቱም የጨዋታ አስተላላፊዎች ይህን ጉዳይ ሲያነሱ ነበር። ምናልባት አርሴናል በማጥቃቱ በኩል የወትሮን አይነት ጥንካሬ ይዞ እንዳይቀጥል ካደረጉ ምክንያቶች መካከል ትሮሳርድ የበለጠ ጥንቃቄ እንዲወስድና የቀድሞ አይነት ሪስኮችን እየወሰደ የሚያጠቃበትን መንገድ እንዲጠነቀቅ በጨዋታው የመጀመሪያ 10 ደቂቃ ቢጫ ካርድ መመልከቱ ነው። በአንዴ የተጫዋቹን ሃይ ኢነርጂ ሲስተምን አወረደ። ቢጫ ካርድ ተመልክቷል። ጥንቃቄ ውስጥ መቆየት አለበት። ለምን? አምና ከማንቸስተር ሲቲ ጋር የነበረው አጋጣሚ አሁን ስስ ተቾች በሁለተኛ ቢጫ ካርድ ከሜዳ ቡድኑን ቢያጎል በየትኛውም መመዘኛ ያ ካርድ አይታጠፍም በቫርም ሁለተኛ ቢጫ ካርድ። ስለዚህ ተጫዋቹ ጥንቃቄ ውስጥ መቆየት አለበት። ግን ዊዘል የሰራው ጥፋት አንደኛ ኳሷን በቀጥታ አላገኘም። ዊዘል ነው ኳሷን የመጨረሻዋን ተች የነካው። ስለዚህ የትሮሳርድ ሰውነት በዊዘል ላይ ነው በቀጥታ ፋውል እንቅስቃሴ ያደረገውና
ያንን አጋጣሚ ዳኛውም የቪአሩ ተመልክተው እንግዲህ ጨዋታው እንዲቀጥል የሚል ውሳኔ አስተላልፈው ጨዋታው ቀጥሏል። በአጠቃላይ ግን የምሽቱ ተጠባቂ ጨዋታ ለሊቨርፑል ከፍተኛ ክሬዲት አሰጥቶ አርሴናልን ክሬዲት ነስቶ የነበረው ሞመንተም ባለማስቀጠሉና የጋብሪኤል ማርቲኔሊ ስለ ፕሮፌሽናሊዝሙ ተነስቶ እንግዲህ የነ ሮይኪንና የነ ኔቭልን አስተያየት ብታደምጡ አንዳንዴ በእግር ኳስ አንዲት ጉዳይ ይፈጠር እንጂ የት ድረስ ወስደው አንድን ቡድን ይሄ የቡድኑን በራስ መተማመን፣ የማሸነፍ ጥንካሬ፣ አእምሯዊ ዝግጁነት ላይ ከፍተኛ ፕሬዠር እንደሚፈጥሩ የምትመለከቱት ምን አለመሰላችሁ? ጋሪ ኔቭል በተለይ ይሄ ሪካፑን ሲጀምሩ ማለት ማች ሪፖርቱን አቀረቡ። ከዛም በኋላ ሪካፕ አለ፣ በቃ ሰፊ ትንተና የሚያነሱበት። እኔ ግርምት ነው የፈጠረው። እኔ ገርሞኛል የማርቲኔሊ ሁኔታ አለ። ሁለት አስታወሳችሁ ሪሽ ጀምስ ይው ለሌላኛው እንግሊዛዊ እንዴት በዚህ አጋጣሚ ክሬዲት እንደሚያሰጡ። በእርግጥ ማርቲኔሊ ያደረገውን ነገር እየደገፍኩ አይደለም። ፍጹም ያልተገባ ደካማ እግር ኳሳዊ ሪያክሽን ነው ያሳየው። በጭራሽ አይጠበቅም እንዲህ አይነት ከአንድ ፕሮፌሽናል ተጫዋች፣ ምክንያቱም የጉዳቱ መጠን ከባድ ነው። እዛ ጋር አሁን ያነሳው ሁለት ሀሳብ አለ። አንደኛው ያሽኮ ግራፍዲዮል ከተጎዳ በኋላ ሪሽ ጀምስ ደግፎት ነው ግራፍዲዮልን እስከ መልበሻ ቤት እስከሚገባ ድረስ ሁለተኛ የሕክምና አባል እስከሚቀበለው ድረስ ከሜዳ ደግፎት ነው ግራፍዲዮልን ይዞ የወጣው አለ። ሪሽ ጀምስን ክሬዲት ሰጠ። በሁለተኛ ደረጃ አርቴታ ከ2 ዓመት በፊት አለ ማርቲኔሊ ከታች ላይን እዛ አሰልጣኞች በሚቆሙበት ይሄ ቴክኒካል ቦታ ላይ ተጎርቶ ወድቆ ሜዳ ውስጥ ገብተህ ውደቅ ብሎት ገፍቶት ወደ ሜዳ ውስጥ ገብቶ ወድቆ ሰዓት እንዲገድል ሲያደርግ ታስታውሳላችሁ አለ። ከሪካፑ ላይ ነው የሚያነሳው። ስለዚህ ይሄ ምን አይነት ሜንታሊቲ ነው? በጣም አሳፋሪ አስነዋሪ ስራ ነው። ኤፍኤውን ጉዳይ ማየት አለበት። ማርቲን ኦሊቨር አንቶኒ ቴለር ትልቁን ስህተት ሰርተዋል በዕለቱ አለ። ማርቲኔሊ በቀይ ካርድ መውጣት ነበረበት። ሮይኪን ደግሞ እንዲህ አይነት አሳፋሪ የእግር ኳስ ፕሮፌሽናሊዝም አጋጥሞኝ አያውቅም። የሊቨርፑል ተጫዋቾች ምን እየሰሩ ነበር? ተጫዋቹ እንደዛ ሲያደርጋሉ። ይሄ የእሱን ጊዜ አስተሳሰብ መቶ ማርቲኔሊ እንዴት አልተተናኮሉም አይነት ነገር ነው። አንድ ሪያክሽን ምላሽ ለምን አልሰጡም? ይሄ ምን አይነት ያልተገባ ባህሪ ነው በማለት ሲተቹ ነው። በአጠቃላይ ግን ጨዋታው ያለምንም ግብ ተጠናቋል። አንዳንድ ነጥብ ሼር አድርጓል። አርሴናል በ6 ነጥብ መሪነቱ ቀጥሏል። ላይክ እያደረጋችሁ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። የዕለተ አርብ ብቸኛ ፕሮግራማችን ይህን ይመስል ነበር። ሰላም ቆዩ።